ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ ማክሰኞ መጋቢት 22 ቀን 2018 ዓ.ም ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ የፌዴራል መንግስቱ በትግራይ ክልል የሚገኙ የመከላከያ ሰራዊት ካምፖችን ለመቆጣጠር ሰራዊቱን ወደ ክልሉ እንደሚያሰማራ ለክልሉ አመራሮች ማሳወቁን አፍሪካ ኮንፊደንሻል ዘግቧል። ይህ የፌዴራል መንግስቱ እንቅስቃሴ በአፍሪካ ቀንድ ላይ ከፍተኛ የፖለቲካና የጸጥታ ለውጥ ሊያስከትል እንደሚችል በዘገባው ተንትኗል። ይሁን እንጂ የፌዴራል መንግስቱ ሰራዊቱን ወደ ትግራይ የማስገባት ፍላጎት እንዳለው ለክልሉ አመራሮች ቢያሳውቅም የክልሉ አመራሮች ፍቃደኛ አልሆንም ብሏል። ዘገባው ዞም የፌዴራል መንግስቱና በትግራይ ክልል የሚንቀሳቀሱ የፖለቲካ ኃይሎች በትብብር በመስራት የክልሉን የጸጥታ ሁኔታ ለማረጋጋትና የጊዜያዊ አስተዳደሩን ስራ ለማጠናከር ጥረት ሊያደርጉ እንደሚችሉ ተጠቁሟል። የመዲናዋ ገቢዎች ቢሮ በስራ ሰዓት የእጅ ስልክ መጠቀም ከለከለ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የግብር ከፋዮችን አገልግሎት አሰጣጥ ለማሻሻል ሰራተኞች በመደበኛ የስራ ሰዓት የእጅ ስልክ እንዳይጠቀሙ ከልክሏል። ቢሮው የአገልግሎት አሰጣጥን በማሻሻል የግብር ከፋዮችን እርካታ ለማረጋገጥ የአሰራር አደረጃጀት፣ የቴክኖሎጂ አጠቃቀምና የሰው ኃይል አቅም ግንባታ የሪፎርም ስራዎችን እያከናወነ መሆኑን ገልጿል። በመደበኛ የስራ ሰዓት ከእጅ ስልክ አጠቃቀም ጋር በተያያዘ ከዋና መስሪያ ቤትና ከቅርንጫፍ ጽህፈት ቤት ሰራተኞች ጋር መክረዋል። በዚህ ወቅት በግብር ከፋዮች የሚነሱ የመልካም አስተዳደርና የአገልግሎት አሰጣጥ ችግር መኖራቸው ተነስቷል። በመደበኛ የስራ ሰዓት ከስልክ አጠቃቀም ጋር በተያያዘ የሚነሱ ችግሮች መቅረፍ እንደሚገባ ነው የተገለጸው። በተቋሙ ለአገልግሎት የመጠን ግብር ከፋይ አስቀምጦ የእጅ ስልክ መጠቀምና ለስራ በተፈቀደ ኮምፒውተር የግል ጉዳዩን የመፈጸም ተግባር ሊታረም እንደሚገባ ተጠቁሟል። በዚህ መሰረት ከመጋቢት 1 ቀን 2018 ዓ.ም ጀምሮ በቢሮው በመደበኛ የስራ ሰዓት ወቅት የእጅ ስልክ መጠቀም ተከልክሏል። ባለስልጣኑ ፍቃዳቸው የተሰረዘ 52 የግል ከፍተኛ ትምህርት ተቋማት እንዲዘጉ አዘዘ። የኢትዮጵያ የትምህርትና ስልጠና ባለስልጣን ተፈላጊውን የቁጥጥር መስፈርት ባለማሟላታቸው ህጋዊ ፍቃዳቸው የተሰረዘባቸው 52 የግል ከፍተኛ ትምህርት ተቋማት እንዲዘጉ ለክልል መንግስታትና ለህግ አስከባሪ አካላት መመሪያ አስተላለፈ። ባለፈው ለክልሉ ርዕሰ መስተዳደር ጽህፈት ቤቶች፣ ለከተማ አስተዳደሮችና ለሚመለከታቸው የህግ አስከባሪ አካላት በላከው መመሪያ ተቋሙ በፍቃድ አሰጣጥ ክፍሉ በሚመራው አስገዳጅ የእንደገና ምዝገባ ሂደት ላይ ሳይሳተፉ በመቅረታቸው ከከፍተኛ ትምህርት ዘርፍ እንዲወጡ መታዘዛቸውን ገልጸዋል። ባለስልጣኑ በዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠታቸውን እንዲያቆሙ እንዲያስገድዷቸው የሚመለከታቸውን ኃላፊዎች አሳስበዋል። ይህ እርምጃ የተወሰደው የዩኒቨርሲቲ ተማሪዎች ቅበላና በብሔራዊ ፈተናዎች ላይ የሚኖረውን የተሳትፎ መጠን በከፍተኛ ሁኔታ እያሽቆለቆለ ባለበት ወቅት ነው። መነሻው ከአማራ ክልል የሆነና ለሽብር ዓላማ ሊውል የነበረ ህገወጥ የጦር መሳሪያዎችን በቁጥጥር ስር አዋልኩ ሲል ፌዴራል ፖሊስ ገለጸ። የኢትዮጵያ ፌዴራል ፖሊስ መነሻውን ከአማራ ክልል በማድረግ ወደ አዲስ አበባ የገቡና ለሽብር ዓላማ ሊውሉ የነበሩ ህገወጥ የጦር መሳሪያዎችን በቁጥጥር ስር መዋሉን አስታውቋል። ፌዴራል ፖሊስ ባወጣው መግለጫ መሰረት የመጀመሪያው የጦር መሳሪያ በቁጥጥር ስር የዋለው በለገጣፎ ኬላ ሲሆን የጸጥታ ኃይሎች አንድ ተሽከርካሪ አስቁመው በፈተሹበት ወቅት ነው። ፖሊስ ጠንካራ ፍተሻ ሲል በገለጸው በዚህ ተግባር ህገወጥ 8 ክላሽ፣ 151 የክላሽ ጥይት፣ 17 የብሬን ጥይትና 7 የክላሽ ካዝና ጭኖ በድብቅ ወደ አዲስ አበባ ከተማ ለማሳለፍ ሲሞክር ለገጣፎ ኬላ ላይ የኢትዮጵያ ፌዴራል ፖሊስ ባደረገው ጠንካራ ፍተሻ ከነተጠርጣሪዎቹ በቁጥጥር ስር ሊውሉ ችለዋልም ብለዋል። በተመሳሳይ ሁኔታ በሱሉልታ ኬላ በተደረገ ሌላ ጠንካራ ፍተሻ መነሻውን ባህር ዳር ያደረገ ተሽከርካሪ በእንቁላል ካርቶን ውስጥ 988 የክላሽ ጥይት፣ አንድ የብሬን ህገወጥ ጥይቶችን ደብቆ ወደ አዲስ አበባ ከተማ ለማሳለፍ ሲሞክር በሱሉልታ ኬላ ላይ የኢትዮጵያ ፌዴራል ፖሊስ ባደረገው ጠንካራ ፍተሻ ከነተጠርጣሪዎቹ በቁጥጥር ስር ውለዋል በማለት ፌዴራል ፖሊስ ዛሬ ባወጣው መግለጫ ጨምሮ ገልጿል።
የሶማሊያ ፌዴራል ኃይሎች ባይዶአንን ተቆጣጠሩ። የፌዴራል ጦርና ተጓዳኝ የታጠቁ ቡድኖች ባይዶአንን መቆጣጠራቸውን ተከትሎም የሶማሊያ የደቡብ ምዕራብ ግዛት ፕሬዝዳንት አብዲል አዚዝ ሐሰን ላፍታጋሪን ስልጣናቸውን መልቀቃቸውን አስታውቀዋል። በባይዶአ በነበረው ግጭት ቢያንስ የሁለት ሰዎች ህይወት ሲያልፍ 25 ሌሎች ደግሞ ቆስለዋል። ላፍታጋሪን በይፋዊ የፌስቡክ ገጻቸው ባወጡት አጭር መግለጫ መልቀቂያቸው ወዲያውኑ ተግባራዊ እንደሚሆን ገልጸዋል። ሆኖም ስለ ውሳኔው ዝርዝር ማብራሪያ አልሰጡም። በአሁኑ ወቅት የት እንደሚገኙ የታወቀ ነገር የለም። ሰኞ የሶማሊያ ብሔራዊ ጦር ኃይሎች ከታጠቁ ሚሊሻዎች ጋር በመሆን ወደ ባይዶአ የገቡ ሲሆን የፖሊስ ጣቢያውንና ዋና ዋና የንግድ ማዕከላትን ጨምሮ ቁልፍ ተቋማትን መቆጣጠራቸው ተዘግቧል። ለላፍታጋሪን ታማኝ ሆኑ የክልል ኃይሎች ከተማዋን ለቀው መውጣታቸው የተገለጸ ሲሆን አውሮፕላን ማረፊያውንና የፕሬዝዳንቱን ጽህፈት ቤት ጨምሮ ስትራቴጂካዊ ስፍራዎች በአፍሪካ ህብረት የሚመራው ኃይል ጥበቃ ስር እንደነበሩ ትናንት መዘገቡ ይታወሳል። የፕሬዝዳንቱን መልቀቅ ተከትሎ የደቡብ ምዕራብ ግዛት የፋይናንስ ሚኒስተር አህመድ መሐመድ ሁሴን ተጠባባቂ ፕሬዝዳንት ሆነው ተሰይመዋል። የናይጄሪያው ፕሬዝዳንት ደሞዛቸውን ለቆሰሉ ወታደሮችና ለተሰዉ የጦር ኃይሎች ቤተሰቦች ለመስጠት ቃል ገቡ። ፕሬዝዳንት ቲኒቡ ለዚህ ተነሳሽነት ልዩ ሂሳብ እንደከፈተ ለዋና አካውንታንቱ መመሪያ የሰጡ ሲሆን ይህም እንደ አውሮፓውያን አቆጣጠር በ2023 ስልጣን ከያዙበት ጊዜ ጀምሮ ያለውን ደሞዛቸውን እንደሚያካትት ገልጸዋል። ፈንዱ ካለበት የበጎ አድራጎት ፕሮግራሞች በተለየ መልኩ በግዳጅ ላይ ያሉ የአካል ክፍሎች ማጣትን ጨምሮ ከባድ ጉዳቶች ለደረሰባቸው ወታደሮች የተለየ ድጋፍ ያደርጋል። የጦር ሰራዊት አባላትን መርዳት የቸርነት ተግባር ሳይሆን ግዴታ ነው በማለት አጽንኦት የሰጡት ቲኒቡ የክልል ገዢዎች ብሔራዊ ምክር ቤቱ የግሉ ዘርፍና የቅርብ አጋሮቻቸው አጽንኦት እንዲያደርጉ ጥሪ አቅርበዋል። እንደ ስፑትኒክ ዘገባ የሩዋንዳው ፕሬዝዳንት ፖል ካጋሜ መንግስታቸው በሃይማኖታዊ ተቋማት ላይ የሚወስደውን እርምጃ ዓላማው ስርዓትን ማስከበርና ዜጎችን ከብዝበዛ መከላከል እንጂ ሃይማኖትን ማሳደድ እንዳልሆነ ገልጸዋል። ፕሬዝዳንቱ በኪጋሌ ቢኬ ኤሬና በሺዎች ከሚቆጠሩ የሩዋንዳ ሙስሊም ማህበረሰብ አባላት ጋር ረቡዕ መጋቢት 16 ቀን 2018 ዓ.ም ባደረጉት ውይይት አንዳንድ ግለሰቦች ሃይማኖትንና አብያተ ክርስቲያንን ለግል ጥቅማቸው እንደ መሸሸጊያ እንደሚጠቀሙባቸውና ይህም በመንግስት ዘንድ ተቀባይነት እንደሌለው አስገንዝበዋል። በፕሬዝዳንቱ ይፋዊ ኤክስ ገጽ ላይ በተሰራጨ የቪዲዮ ምስል ትርጉም መሰረት ፕሬዝዳንቱ ካጋሜ እንዲህ ብለዋል። አንድ ሰው በሃይማኖት ወይም በቤተ ክርስቲያን ስም ተሸሽጎ የራሱን ጥቅም ብቻ የሚያስከብርና ሌሎችን የሚዘርፍ ተቋም ሲመሰረት ይታያልም ብለዋል። አክለውም ማንም ሰው ያሻውን ነገር እንደፈለገ ሊተክል አይችልም። መንገድ ላይ እንቅፋት ደቅኖ ሰዎችን እንደማስቆም ያልሆኑትን ነይ ብሎ በመቅረብ የሰዎችን ንብረት መውሰድ ተገቢ አይደለም። ይህንን ሀብት ካላመጣ እዚህ አታልፍም ማለት በየትኛውም ሃይማኖት ውስጥ ሊከሰት የማይገባ ነው። ሩዋንዳ ባለፉት ጥቂት ዓመታት ውስጥ ተገቢውን የስራ ፍቃድ የሌላቸው የደህንነት መስፈርቶችን ያላሟሉ የአካባቢውን ጥበቃ ህጎችን የጣሱ በርካታ አብያተ ክርስቲያንንና በሃይማኖት ላይ የተመሰረቱ ተቋማትን ዘግታለች። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን መልካም ቀን እንዲሆንላችሁ ተመኘን።